ካንቺ የሚወለድ ንጉስ አላት። ንጉስ የሕዝቤ ገዢ። ትንቢተ ሚክያስ ምዕራፍ 5 ከቁጥር 1 እስከ 5 እንደዚህ ይላል የጌታ ቃል። አንቺ የጭፍሮች ከተማ ሆይ ጭፍሮችሽን አሰልፊ፣ ከበባ ተደርጎብናልና የእስራኤልን ገዢ ጉንጩን በበትር ይመቱታል። አንቺ ግን ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሿ ብትሆኝም አመጣጡ ከጥንት ከቀድሞ ዘመን የሆነ የእስራኤል ገዢ ከአንቺ ይወጣልኛል። ስለዚህ ወላዲቱ አምጣ እስክትገላገል ድረስ እስራኤል ትተዋለች፣ የተቀሩት ወንድሞቹም ተመልሰው ከእስራኤላውያን ጋር ይቀላቀላሉ። በእግዚአብሔር ኃይል በአምላኩ በእግዚአብሔር ስም ታላቅነት ጸንቶ ይቆማል፣ መንጋውን ይጠብቃል። በዚያ ጊዜ ኃያልነቱ እስከ ምድር ዳርቻ ስለሚደርስ ተደላድለው ይኖራሉ፣ እርሱ ሰላማቸው ይሆናል። ጌታ የተመሰገነ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። የትንቢተ ሚክያስ ምዕራፍ 5 ላይ ከቁጥር 1 እስከ 5 ድረስ ያለ የእግዚአብሔር ቃል ክፍል ነው አብረን ያነበብነው። ይሄ ነቢዩ ሚክያስ እንግዲህ እስራኤል ከመማረኳ በፊት የነበረ ነቢይ ነው። ወይንም ይሄንን ትንቢት እግዚአብሔር በሱ በኩል ያስተላለፈበት ይሄ ታላቅ አገልጋይ እስራኤል ከመማረኳ በፊት ከምርኮ በፊት ቅድመ ምርኮ ዘመን ማለት ነው የተነሳ እግዚአብሔር አገልጋይ ነው። በዚያ ዘመን በይሁዳና በእስራኤል ለነበረ ለአንዳንድ ምግባረ ብልሹ ለነበረ እንቅስቃሴያቸው እንዲመለሱ እግዚአብሔር ያስነሳው በጣም ታላቅ አገልጋይ ነው። በጣም ብርቱ ነቢይ ነው። ምናልባት በጣም ብዙዎቻችን የምናስታውሳቸው አንዳንድ የመጽሐፍ ቅዱስ ክፍሎች በዚህ ነቢይ በኩል ነው የተተነበዩት። ለምሳሌ ሰባሪው ጌታ ከፊታችሁ ሰብሮ ወጥቷል፣ እርሱ ከፊታችሁ ይላል፣ እናንተ ትከተሉታላችሁ፣ ንጉሳችሁ በራሳችሁ ላይ ነው፣ እሱ በሰበረው በኩል ትወጣላችሁ። አሁን ስለ መስበር በጣም ብዙ ጊዜ የምናነሳቸው ክፍሎች ባይዘው በሚክያስ የተተነበዩ ትንቢቶች ናቸው እና ይሄ ነቢይ በ720ዎቹ አካባቢ የነበረ አይነት ነቢይ ነው። ስለዚህ በኢሳይያስና በሆሴዕ ዘመን ነበር ማለት ነው። ይሄ ሰው ትንቢት ለይሁዳ በሚናገርበት ዘመን በዛው ተመሳሳይ ዘመን ላይ ኢሳይያስ ትንቢት ይናገር ነበር። በዛው ተመሳሳይ ዘመን ላይ ደግሞ ሆሴዕም ትንቢት ይናገር ነበር። ምናልባት ስለዚህ ነቢይ ከራሱ መጽሐፍ ውጪ ብዙ የምታገኙበት ቦታ የለም ይመስለኛል። ኤርምያስ 26 ላይ ተጠቅሷል። ይሄ ነቢይ ኤርምያስ 26 ላይ ተጠቅሷል። ግን እንደዚህ አይነት ስም ያለው ሌላ ነቢይ አለ፣ እሱ አይደለም እንጂ እንደዚህ አይነት ስም ያለው ግን ሌላ ነቢይ አለ። ለምሳሌ ነቢዩ ሚክያስ ትዝ ይላችኋል። ነቢዩ ሚክያስ አንደኛ ነገሥት ምዕራፍ 20 ላይ ከነ አክዓብ ጋር የተጣላው ትዝ ይላችኋል። 400 የበዓል ነቢያት ተሰብስበው አክዓብን ከነ ኢዮሳፍጥ ጋር ውጣ ይሳካልሃል፣ እግዚአብሔር ድል ይሰጣል ሲሉት እንዳትወጣ አይሳካልህም ትሞታለህ ብሎ የተናገረ እነ ሴዴቅያስ በጥፊ ያጮሉት ነቢይ አለ ሚክያስ የሚባል እሱ አይደለም ይሄ እሱ መጽሐፍ አልጻፈም ወይንም ትንቢቶቹ በመጽሐፍ መልክ አልተቀመጡም። ይሄኛው ራሱን የቻለ ሌላ ነው፣ ድርብ ስም ነው ማለት ነው። ነቢዩ ሚክያስ በነ ኢሳይያስ ዘመን ያገለገለ ነው። በጣም አስገራሚ አይነት ሰው ነው። ግን የነቢያት ላይን ውስጥ ያለ ሰው አይደለም። ልክ እንደና አሞጽ ማለት ነው። ልክ እንደና አሞጽ የነቢያት ላይን ላይ ያለ ወይንም የነቢያት ዘር ግንድ ውስጥ የምትፈልጉት አይነት ሰው አይደለም። እሱም እንደና አሞጽ ድንገት ብድግ ብሎ እግዚአብሔር ያስነሳው አይነት በጣም ታላቅ አገልጋይ ነው እና በዚህ ቦታ ላይ ምዕራፍ 5 ላይ ያነሳላቸዋል። ምዕራፍ 5 ላይ ይናገራል። በቃ በጣም ታላቅ ትንቢት ነው የሚናገረው። እንግዲህ ሁሌ እንደምናነሳው ትንቢቱ ሲነገር እኔና እናንተ ከሺህ ዓመታት በኋላ ትንቢቱ ከተፈጸመ በኋላ አንዳንዱ ተፈጸመዋል፣ አንዳንዱ ደግሞ ወደፊት የሚፈጸም ነው። ግን በጣም ብዙ ነገሩ ግን ተፈጽመዋል። እኔ አሁን ይህንን ክፍል ሳነበው ክፍሉ ምን ሊል እንደሚችል በጣም ብዙዎቻችሁ በቀላሉ እንደምትረዱት በጣም ተስፋ አደርጋለሁ። አይደል? ገብቷችኋል አይደል? ክፍሉ ምን እንደሚል አልገባችሁ? አሁን ይሄንኑ ጥቅስ አዲስ ኪዳን ላይ አውጡ ብላችሁ አታወጡትም? ይሄው ጥቅስ እኮ አዲስ ኪዳን ላይ እኮ አለ። ግን ነቢዩ ሚክያስ በነበረበት ዘመን ላይ ቆሞ ይህንን ትንቢታውን ሲናገር የሚክያስ ኦዲየንስ ወይንም የሚክያስ ትንቢት አድማጮች የሰራዊት ጌታ ቅዱስ እግዚአብሔር እንደዚህ ይላል፣ እግዚአብሔር ጸባዖት ለይሁዳ እንደዚህ ይላል ብሎ ነው የሚናገረው። እሺ የሰራዊት ጌታ እግዚአብሔር ምን እያለን ነው? አሁን እኔ እዚህ ጋር ቆሜ የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል ብዬ ብናገር አሁን ሁላችሁም የምትሰሙኝ የዛሬ 30 ዓመት፣ የዛሬ 100 ዓመት፣ የዛሬ 200 ዓመት፣ የዛሬ 2000 ዓመት የሚፈጸም ነገር ጥላውን ያወራል ብላችሁ አይደለም የምትሰሙኝ አሁን ላለንበት ከረንት ኢሹ እግዚአብሔር ምን ሊናገር ነው የምትሰሙኝ።
ትክክሉም እሱ ነው። የሚክያስ ዘመን አድማጮች ሚክያስ ቆሞ ትንቢት ሲናገር እነሱ ላሉበት ለዚያ ዘመን እየተናገረ ነው። መንፈስ ቅዱስ ግን ይህንን ትንቢት ለቀጣይ ዘመንም እንደገና ያደርገዋል። የቅርብ ጊዜና የሩቅ ጊዜ እንዲፈጸም አንዳንድ ትንቢቶች በነበሩበት ዘመንም እንደገና ደግሞ በሚቀጥለውም ዘመን እንዲፈጸሙ ያደርጋቸዋል። ሁለቴ የሚፈጸሙ ትንቢቶች ስለ መጽሐፍ ቅዱስ እንደዚህ አይነት ነገር በጣም ኮመን ነው። እኔ ደጋግሜም ስለምነግራችሁ እነ ኢሳይያስ ለምሳሌ ትንቢት ሲናገር ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል። በኢሳይያስ ዘመን ተፈጽሟል። ንጉሱ ድንግል ሴት አገባ፣ ልጅ ተወለደ፣ አማኑኤል አሉት። በቃ ተፈጸመ። አሁን በኢሳይያስ ዘመን የነበሩ ሰዎች ይመጡና ተሰብስበው ኢሳይያስ አቤት እግዚአብሔር ያስነሳ ነብይ ነህ፣ ምን ነው ድንግል ትጸንሳለች አልካው? ይሄው ንጉሱ ድንግል ሴት አገባ፣ ጸነሰች እና ተወለደ፣ ስሙን አማኑኤል አሉት። ተፈጸመ ትንቢት። እልል ታላቅ ነብይ ነህ፣ አሜን፣ አለቀ። ትንቢቱ የተፈጸመው መቼ ነው? ኢየሱስ የተወለደ ቀን ነው። በዛም ዘመን ከሺህ ዓመት በኋላም ደግሞ የሚፈጸሙ ትንቢቶች ብዙ ናቸው። ይሄም እንደዛ ነው። ደርቦ የሚፈጸም ትንቢት ነው። እግዚአብሔር የተመሰገነ ይሁን እና እየተወራ ያለው ይሁዳ ቤተልሔም የምትባለዋ ከውስጧ እግዚአብሔር ገዢ እንደሚያስነሳላት ነው እየተናገረ ያለው። አሁን አዲስ ኪዳን ላይ ሆናችሁ ባትሰሙኝ በጣም ደስተኛ ነኝ፣ ግን እንደሱ ማድረግ የሚቻል አይመስለኝም እንጂ ሚክያስ ጋር ሆናችሁ ብትሰሙኝ ቁጭ ብትሉ አሁን ሚክያስ ፊት ይሁዳ ቤተልሔም ወይንም ቤት ኤፍራታን እነ ቤተልሔምንና እነ ኤፍራታን ሲያነሳ ቤተልሔም ይሁዳና ኤፍራታ የሚባሉ ይሁዳ ቤተልሔምና ኤፍራታ በጣም ትንንሽ ከተሞች ናቸው። ከእስራኤል ከተሞች መካከል በጣም ትንንሽ ናቸው። ገዢ ከነሱ ይነሳል ወይንም ሕዝብን የሚታደግ ንጉሥ እነሱ አካባቢ ይነሳል ተብሎ ማሰብ የሚሞከር አይደለም፣ የሚታሰብ አይደለም። እግዚአብሔር ሁሌ ሲናገር የምንጠብቀውን አይናገርም፣ ሲያደርግም በገመትኩት መንገድ አያደርግም። እንደዛማ ከሆነ እኔን መሆኑ ነው። እንደናንተ ሰው እንደሆንኩ ጠረጠረከኝን የሚል ቃል አንብባችኋል መዝሙር ላይ። ጠረጠረከኝ እንዳንተ መሰልኩ ይላል። የኛ አይነት አይደለም፣ እግዚአብሔር ልዩ ነው። ስሙ ለዘላለም የተባረከ ይሁን እና እግዚአብሔር መጥቶ ዛሬውን የሚናገረው ይሁዳ ቤተልሔም ኤፍራታ ገዢ አስነሳለሁ፣ ከሱ ውስጥ የማውጣው ገዢ አለ ይልና አሁን እነሱ ሲሰሙ ሚክያስን ቆሞ እንደዚህ ያዩታል። ነብዩ ሚክያስ ዛሬ ትክክል ነው እየተናገረ ያለው። ከይሁዳ ቤተልሔም ከኤፍራታ እግዚአብሔር የምድር ገዢ ያስነሳል ሊለን ነው። እነ ኢየሩሳሌም፣ ሌሎች ትልቅ ከተሞች በጣም ኃያላን የሚቀመጡባቸው የነገስታት መኖሪያ የሆኑ ከተሞች እያሉ ከዛች ከጥቂቷ መንደር ከትንሿ እግዚአብሔር ለዛውም የምድር ገዢን አስነሳለሁ ነው የሚለን። አዎ አስነሳለሁ አለ እግዚአብሔር። እና ማስነሳውን ገዢ የሚከቧችሁ መጥተው ጉንጩን በበትር ይመቱታል። ባቢሎን ይሁዳን መታ ተከብና የይሁዳን ገዢዎች ከነዚህ ከይሁዳ ገዢዎች መካከል እነማን አሉ? እነ ሕዝቅያስ ምናምን ይመጣሉ ወደፊት። እነ ሕዝቅያስ ሌላ እነ ምናሴ ምናምን ይመጣሉ። በእስራኤል ላይ የሚነግሱ ነገስታት ባቢሎን መጥቶ ከቦ ንጉሳቸውን ባይዘወይ በበትር ይመቱታል። ሲመቱት ፊቱን፣ ሲመቱት ጉንጩን እና ጭፍሮችሽን አሰልፊ። ለምን? ከባቢ መጥቶብሻል። ምንድነው የሚያደርገን? መጀመሪያ የሚያደርገው ገዢሽን ወስደው በበትር ነው ፊቱን የሚመቱት። በዱላ ፊት አይመታም። ንቀት ነው፣ ውርደት ነው። አንተ ንጉሥ አደለህም ነው። እየጎተቱ ወደ አገራቸው ለመውሰድ መጀመሪያ በበትር ፊቱን ይመቱታል፣ ያዋርዱታል። ጭፍሮችሽን ተዘጋጂ፣ ከበባ አለብሽ። ልባቸው ይርዳል። ባቢሎን ይመጣል ሲባል ስለ አሶር ያወራል ቁጥር 5 ላይ። ቀጥታ ግን ትንቢቱ የሚናገረው ስለ ባቢሎን ነው፣ ስለ አሶር አይደለም። አሶርን ቁጥር 5 ላይ ያነሷል። ቀጥታ ግን ቃሉ የሚናገረው ባቢሎን መጥቶ ይሁዳን የሚከባት ሰሜን እስራኤልን ነው አሶር መጥቶ የሚከባው። ባቢሎን ይመጣል፣ ይከብሻል በበትር ንጉስሽን ነው መጀመሪያ
ገዢሽን ነው የሚመታው። ቁጥር 1 እሱን ነው የሚለው አይደል? ጉንጩን በበትር ይመቱታል። ንጉሱን ንጉስ አይደለም የሚመታው፣ ንጉሱን ጭፍሮች ናቸው የሚመቱት መተው። የህዝብ ገዢ አለቃ ተደርጎ የተሾመውን ሰው ጭፍሮች፣ የባቢሎን ንጉስ ጭፍሮች ይመጡና ንጉሱን ሕዝቅያስን ሌሎቹንም የእስራኤል ነገስታትን መተው ይመቱታል። በበትራቸው ይመቱታል፣ ያዋርዱታል። ቁጥር 2 አንቺ ግን ቤተልሔም ኤፍራታ ሆይ። ቤተልሔም ምን ማለት ነው? ቀላል ትርጉም ቤተልሔም ምን ማለት ነው? እንጀራ ቤት። አሁን በእኛ ዘመን ካመጣ ነው ሃውስ ኦፍ ብሬድ፣ በቃ ምግብ በሽ ነው። ኤፍራታ ማለትስ ፍሩትፉልነስ አባንደንስ ማለት ነው። በይዞ ኤፍራታ ማለትም በጣም ፍሬያማ መሆን፣ መብዛት፣ መባረክ ማለት ነው። ቤተልሔም ኤፍራታ ሆይ ብሎ ሲጠራ ደራርቦ የሚጠራውን ይዩት። እጅግ በብዙ ምግብ የተባረክሽ፣ ማንም መጥቶ ተርቦ የማይመለስብሽ፣ ቀጥሎ በብዙ ፍሬያማነት የተሞላሽ አንቺ ከተማ ሆይ። እቺ ከተማ ምናልባት መጽሐፍ ቅዱስ የምታስታውሱ ከሆነ የዳዊት ከተማ ነች። ሆም ታውኑ ናት። ባይዘው ለዳዊት የዳዊት የትውልድ ቦታው ነች። አንደኛ ሳሙኤል ምዕራፍ 16 እዚህ ይላችኋል። ሳሙኤልን ሲልከው እግዚአብሔር የላከው ወዴት ነው የላከው? ወደ ቤተልሔሙ ሰው ወደ እሰይ ቤት ሂድ። የንጉሥ ዳዊት ሆም ታውን ናት። ከማይጠበቅ ቦታ ነው አንደኛ ሳሙኤል 16 ላይ እግዚአብሔር ለእስራኤል ንጉሥ የቀባው። በጣም ትንሽ ከተማ መንደር፣ ለነ ሳኦል ኢቭንት እንኳን ተነግሯቸው ድጋሚ ነው ሳኦል የጠየቀው። የማ ልጅ ነው አልከኝ? የቤተልሔሙ የእሰይ ልጅ ረሳው ይላል። ባይዘው እንደዚህም ተነግሮት አጋንንት እንዳይመስል ያስረሳው። አይጠበቅም። ከሌሎች ትልልቅ ከተሞች መሃል ቢሆን አዎ የማንዘር ነው ይባላል። ቤተልሔም ነው። የማ ልጅ ነው? የእሰይ የባሪያ። ቤተልሔም ሌላ የምታስታውሱት ክፍል አለ? ያቺ ማነው ስሟ ከሞዓብ የተመለሰችው ኑሃሚን ወዴት ነው የተመለሰችው? እግዚአብሔር ባርኳል ያለችው ቤተል ነው ቤተልሔም። እግዚአብሔር ምድሪቱን ባርኳልና በላይ የተመለሰችው ወደ ቤተልሔም ነው። ሩት የመጣችው ቤተልሔም ነው። ሩት ቦዔዝን ያገኘችው ቤተልሔም ነው። የኤፍራታ ሰው ነው ባይዘው ወይ ቦዔዝ። ኢየሱስ ላይን ውስጥ ገብተዋል ባይዘው እዚህ ውስጥ ያሉ ሰዎች በሙሉ። ስለዚህ ነው ነብዩ ኤክስፔክት አይደረግም። በሚክያስ ዘመን ተረስታለች ባይዘው ከተማዋ። ንጉሥ ዳዊት ወጥቶባት እነ ቦዔዝና እነ ሩት ተገኝተውባት ያ ሁሉ የመጽሐፍ ታሪክ ተሰርቶባት እስቲል በጣም ትንሽ ናት። የተጎበኘች ከተማ አይደለችም። ቀጥሎም የምትጎበኝ አይደለችም። እግዚአብሔር ግን ከውስጧ መስፍን ያስነሳል። እግዚአብሔር በእውነት ከማትጠበቁበት ቦታ ላይ ታላቅ ነገር ከናንተ ያወጣ። እግዚአብሔር ልማዱ ነው ከተተወ ከተናቀና ከተጠላ ነገር ላይ የማይመረመር ነገር ማውጣት ልማዱ ነው። የማይመረመር ነገር ማውጣት ልማዱ ነው። አንቺ ይሁዳ ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሽ ብትሆኝም፣ አገሩ ብቻ አይደለም ነገዱ ትንሽ ነው። ባይዘ በቁጥር ደረጃ በአገር ሳይዝ አይደለም፣ በቁጥር ደረጃ ምናልባት እኔ ኢትዮጵያ ውስጥ አሁን እንትን ከተማ ማለት ይከብደኛል ላታስተውሱት የምትችሉት አይነት ማለት ነው። ከይሁዳ ነገዶች መካከል በጣም ትንሽ ነሽ። መሲያችን የተገኘው ከዚህ ነው። የዳቦ ቤት ዮሐንስ 6:35 ላይ እኮ ለዛ እኮ ነው እኔ የሕይወት እንጀራ ነኝ ያለው። ከቤተልሔም መጥቶ ነው። ከዳቦ ማምረቻ ከተማ ነው የወጣው ኢየሱስ። እና አሁን እኔ የእንጀራ አከፋፋይ ነኝ አይደለም ያለው፣ እኔው ነኝ ያለ። ኢየሱስ የመጣው ከይሁዳ ቤተልሔም ነው። ከኤፍራታን የተገኘው። ክብር ለኢየሱስ ይሁን። ከሁሉ በጣም በነገድ ደረጃ ያነስሽ ነሽ። በቁጥር በጣም ትንሽ ነሽ። በሳይዝሽ በጣም ጥቂት ነሽ። ግን ከአንቺ የሚወለድ ገዢ አለ ይላትና የሚነግራትን እዩት። እንግዲህ እዩት ምን አይነት ገዢ እንደሚወጣ። ቁጥር 2 ትንሿ ብትሆኝ የሚልና ከዛ ምንድን ነው የሚለው? አመጣጡ ከጥንት ከቀድሞ ዘመን የሆነ
የእስራኤል ገዢ ካንቺ ይመጣል። ምን ብሎ እንደሚጠራው እዩት። አመጣጡ ከጥንት ነው። ከቀድሞ ዘመን የሆነ የእስራኤል ገዢ ካንቺ ይመጣል። የሚክያስ አድማጮች ምን እንደሚሉ አሜን የሚሉ አይመስለኝም። ለእግዚአብሔር ምን ይሳነዋል? ከዚች ከተማ አዎ፣ አሁን አያችሁት። አሁን ትንቢቱን ኖርማል ንጉሥ፣ ኖርማል መስፍን፣ ኖርማል ገዢ አይደለም። አመጣጧው ከጥንት ነው የሚመጣው ካንቺ ጋር። ስለዚህ አንቺ ጋር የተወለደ ቀን የማይጀምር አመጣጡ ከጥንት የሆነ የቀድሞ ዘመን የሕዝቤ የእስራኤል መሪ ካንቺ እንዲመጣ አረጋለሁ። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። ማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 2 ላይ እንደዚህ ላይ ቁጥር 5 ጀምሮ ላንብብላችሁ። እንደዚህ ይላል፣ እነርሱም በይሁዳ ቤተልሔም ነቢዩ እንዲህ ብሎ ጽፏልና አሉ። ንጉሥ ሄሮድስ ከሰብአው ሰገል የእስራኤል ንጉሥ ተወልዷል አሉት። የእስራኤል ንጉሥ አለ። አዎ። እርግጠኛ ናችሁ? አዎ። ኮከብ እየመራን የመጣ ነው። የሕዝቡን ገዢዎችና አለቆች፣ የሕግ መምህራን ፈሪሳውያንን ጠራቸውና በእውኑ የእስራኤል ንጉሥ የሚወለደው መቼ ነው? የት ነው ብሎ ሲጠይቃቸው ሰዎቹ የመለሱት መልስ ነው። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ነው ሜንሽን ያደረጉት። ሰዎቹ እንደዚህ ያሉት ነቢዩ እንዲህ ብሎ ጽፏልና። ስለዚህ የሚክያስ ነብይነት በተጨማሪ በሌላ መጽሐፍ ተረጋገጠ ማለት ነው። ማመሳከር ከፈለጋችሁ ማለት ቁጥር 6 በይሁዳ ምድር የምትገኚ አንቺ ቤተልሔም ከሌሎች የይሁዳ ገዢዎች በምንም አታንሽም፣ የሕዝቤ እስራኤል ጠባቂ የሚሆን ካንቺ ይወጣልና። በቃ ሰዎቹ ብለውሃል። አዎ። የት አካባቢ ነው? ይሁዳ ቤተልሔም። መቼ ነው ሊሆን የሚችለው? በዚህ ጊዜ አሉት። ይሄንን ሲያቅ ነው ይሄ ትንቢት እንደተፈጸመ መጥተው ነገሩት። ይሄ ትንቢት ለመፈጸሙ ማስረጃ ያቀረቡት መንፈሳውያን ሰዎች አይደሉም። እየጸለዩ መሲህ የሚጠብቁ ሰዎች አይደሉም። መሲሁ ከተወለደ በኋላ ይሰቀል ያሉ ሰዎች ናቸው። ባይዘው እነዚህ ሰዎች ማለት እነዚህ ሰዎች ግን ምን አሉት? ነብዩ እኮ እንዲህ ብሎ ተናግሯል። ከይሁዳ ከተሞች መካከል ምንም ትንሽ ብትሆኚ ሕዝቤን የሚያስተዳድር ገዢ ከአንቺ ይወጣል። ምን አይነት ነው ገዢው? ለዘመኑ መጀመሪያ የሌለው ገዢ እግዚአብሔር ከቤተልሔም ያመጣል። መነሻው ከጥንት ነው። ምን ማለት ነው ትርጉሙ? የዕብራውያንና የቆላስይስ ተማሪዎች ስለሆንን ምን ማለት ነው ትርጉሙ? መነሻው ከጥንት ነው ማለት ለዘመኑ መጀመሪያ የለውም ማለት። አንቺ ጋር የሚመጣው መሲህ እንደዚህ አይነት ትንቢት ሚክያስ ተናግሮ አያውቅም። ባይዘው በእንደዚህ አይነት መጠን ስለ ንጉሥም ተተንበዮ አያውቅም። በዚህ መጠን በዚህ ቁመና የተተነበየ ትንቢት የለም። ኢየሱስ እንደሚመጣ ተነግሯል እንጂ ንጉሥ ካንቺ ይመጣል አላት። ምን አይነት ስትል ለዘመኑ ጥንት የሆነ ከቀድሞ ዘመን ጀምሮ የሚመጣ። እኔ ጋር አይደለም እንደ የሚጀምረው፣ አንቺ ጋር አይጀምርም። የጥንት ነው። የዘላለም አምላክ ንጉሥ ባንቺ መካከል ሆኖ ይወለዳል። ጎናቸው ያለው ሰው ኢየሱስ መነሻው ከጥንት ነው ብሉት። ራእይ ምዕራፍ 22 ቁጥር 13 እዚህ ይላችኋል። የራእይ የመጨረሻው ምዕራፍ ጌታ እንደዚህ አለ፣ አልፋና ኦሜጋ እኔ ነኝ፣ ለዘመኔ መጀመሪያ የለኝም፣ ፍጻሜ የለኝም። ለዘመኔ ጅማሬ የለኝም፣ ፍጻሜ የለም። አልፋና ኦሜጋ እኔ ነኝ፣ ንጉሥ ነኝ ብሎ ነው ባይዘው ክሌም ያደረገው። እኔ ንጉሥ ነኝ አለ። ሎርድ ነኝ፣ ጌታ ነኝ፣ ገዢ ነኝ። ምን አይነት ሎርድ ነህ? ምን አይነት ኪንግ ነህ? አልፋ ነኝ፣ ኦሜጋ ነኝ። ምንም ነገር የሆነ ቦታ ይጀምራል፣ የሆነ ቦታ ይቆማል። የትኛውም ንጉሥ የሆነ ቦታ ይጀምራል፣ የሆነ ቦታ ይቆማል። እኔ ለዘመኔ መጀመሪያ የለውም፣ ለዘመኔ ፍጻሜ የለኝም። ዘለዓለማዊ ንጉሥ እኔ ነኝ። ስሙ ብሩክ ይሁን። እንደዚህ አይነት ንጉሥ በይሁዳ ቤተልሔም ብቻ ነው የተወለደው።
የትኛውም የነገሰ የምታውቁት ካለ በእናንተ እድሜ ንጉስ የሚያውቅ ይኖራል። በእርግጥ በንጉሱ ዘመን የኖረ ሰው ካለ እዚህ ውስጥ የትኛውም ንጉስ ሲወለድ ንጉስ ሆኖ አይወለድም። አባትየው ንጉስ ነው፣ ልጅየው ሲወለድ የንጉስ ልጅ ነው፣ ልዑል ነው። ካደገ በኋላ ነው የሚነግሰው። ኢየሱስ ሲወለድ ንጉስ ነው። ነግሶ ነው የመጣው። ባይዘው እኛ ተሰብስበን አላነገስ ነው። ጨርሶ አይደለም የነገሰው። ኦሬዲ እስቲ አሜን በሏ። ካንቺ የሚወለድ ንጉስ አላት። ንጉስ የህዝብ ገዢ። ማን ነው የሚሾመው? ተሹሞ ነው የመጣው። እኔ ጋር ነው የሚጀምረው አይደለም። ለዘመኑ መጀመሪያ የለውም። ከጥንት ይመጣል። የቀድሞ ነው። ማርያም ጋር አይጀምርም። የሰው ስርዓት አይዘውም። ሰማይና ምድርን ፎርም ሳያረግ እርሱ ለዘላለም ንጉስ ነው። ዓለማት ሳይፈጠሩ እርሱ ለዘላለም ንጉስ ነው። ይሄን ነው እየነገረ ያለው። ይሄ ወጣት ነብይ ቆሞ የሚተነብየው ሙሉ ትምህርተ ክርስቶስ ነው። ባይዘው አንቺ መሃል ይወለዳል ሲል ይታቀፋል፣ ይያዛል፣ ይነካል፣ ድል ያረጋል፣ ይዋጋል ማለት ነው። አንቺ መሃል ይወለዳል አስነሳለ ሲል በቃ ኢንካርኔት ያረጋል ነው። ምን አይነት ነው ስትለው ለዘመኑ መጀመሪያ የሌለው አምላክ ሰው የሚለውን እኮ ነው የሚተነብየው። ምናልባት አሁን የአዲስ ኪዳኑ ጸሐፊያን እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ ሌሎቹም በጣም ታላላቅ የአዲስ ኪዳን ጸሐፊዎች ያብራሩት ትምህርት እኮ ይሄ ትንቢት ነው። መነሻው ከጥንት ነው፣ የቀድሞ ዘመን ነው። ግን አንቺ መሃል ይመጣል። መስፍንሽ ነው፣ ንጉስሽ ነው፣ ንጉሴ ነው ትይዋለሽ። ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን።